ሰላም ቤተሰቦች እንዴት አላችሁ? ዛሬም በዚህኛው ቪዲዮ ተመልሻለሁ ማለት ነው። ዛሬ በዋናነት እነዚህ አራት ፊደሎችን እናያለን ማለት ነው። ምክንያቱም ብዙ ነገራቸው ይመሳሰላል። የሚያለያያቸው ነገር በጣም ትንሽ ነገር ነው እና አሁን እነዚህ ፊደሎችን እናያለን። ይሄኛውን እንደሚታወቀው ሀ ነው። ይሄ ሀ ነው። ይሄ ሀ ነው። ይሄኛው ሀ ነው። ስለዚህ አሁን እነዚህ በተለይ ሶስቱ አንደኛው ሁለተኛው እና አራተኛው ጽሁፍ ላይ ስታገኟቸው ሀ ብላችሁ ነው የምታነቧቸው። ነገር ግን ለምሳሌ ይሄኛውን ሀ እና ይሄኛውን ሀ ለመለየት የራሱ ስም አላቸው ማለት ነው። አሁን ሁሌ የመጀመሪያው የሚታወቅበት ስሙ መጠሪያ ስሙ ይሄኛው ሀ መጠሪያ ስሙ ሀሌታ ውሃ ይባላል። ይሄኛው ሀ ደግሞ ሀመር ውሃ ይባላል። ይሄኛው ደግሞ ሀይለ ስላሴ ወይም ሀይሌ ውሃ ይባላል። ስለዚህ ሀይሉ ውሃ ስትባሉ ይሄኛው ውሃ ነው የምትጽፉት። ሀመር ውሃ ከተባላችሁ ይሄ ነው። ሀሌታ ውሃ ይሄ ነው። ይሄኛው ግን እቺ የመጀመሪያዋ ሀ ነው የምትባለው ሀ። ሌሎቹ እንደዚህ ስታነቧቸው ለአማርኛው ብዙም ልዩነት አይሰጥም። ተመሳሳይ ናቸው ከዛኛዎች ጋር ከነዚህኛው ጋር በተመሳሳይ ድምጽ መጠቀም እንችላለን ማለት ነው። ይሄኛው ከሌሎቹ የሚለይበት ነገር ምንድነው? የተናጋ ድምጽ አለው ብዙ ጊዜ በአማርኛ ቋንቋ አንጠቀምም በግእዝ እና በትግርኛው ላይ ግን በደንብ ይታያል። ስለዚህ ይሄንን ዛሬ እናያለን። ኦንላይን ተማሪዎችን ማንበብ መጻፍ ከዚህ በፊት ያልቻሉ በስራ ጉዳይ በሌላ ምክንያትም እንግዲህ መማር ያልቻሉ ተማሪዎች አሁን ከህፃናት ጀምረን እስከ ትላልቅ ሰዎች ባሉበት ሆነው ኦንላይን ከኛ ጋር ይማራሉ። እናንተም እንደዚህ ሀሳብ ካላችሁ የመማር ፍላጎት ካላችሁ ባላችሁበት ማንበብ መጻፍ መማር የምትችሉ ዋይፋይ ኢንተርኔት ካላችሁ እዚህ ጋር ያለውን ስልክ ቁጥሬን ሴቭ በማድረግ በኢሞ ቴሌግራም ወይም በዋትሳፕ ላይ ሴቭ አድርጋችሁ ብትደውሉልኝ ቀጥታ እኔ ጋር ትምህርታችሁን መከታተልና በአጭር ጊዜ በሁለት ወር በሶስት ወር ባልሞላ ጊዜ ውስጥ ማንበብ መጻፍ መቻል በጣም ትልቅ ነገር ነው። ስለዚህ እናንተ ለህይወታችሁ ቁርጠኛ ከሆናችሁ ይሄን ቁጥር ሴቭ በማድረግ ስልካችሁ ላይ ኢሞ ቴሌግራም ወይ ዋትሳፕ ላይ በቀጥታ ብትደውሉልኝ ወይም መልእክት ብታስቀምጡልኝ ከእኔ ጋር በሚመቻችሁ ሰዓት በየቀኑ መማር ትችላላችሁ ማለት ነው። እሺ አሁን ወደ ትምህርቱ እንሄዳለን። ያው ሲነበብ እዚህ ጋር የሀ ፊደል መጀመሪያ ሁሉንም ፊደሎች እናነባቸዋለን። ሀ ሁ ሂ ሃ ሄ ህ ሆ ይሄ ሀሌታው ሀ ብለን የተናገርነው ማለት ነው። እሺ ይሄኛው ደግሞ ማን ነበር ያልነው? ሀመሩ ሀ። ይሄም ሲነበብ ግን ሀ ሁ ሂ ሃ ሄ ህ ሆ እንደዚህ ብለን እናነባዋለን እንጂ ሀመሩ ሀመሩ ሁ አንልም ማለት ነው። እሺ ይሄኛው ፊደል ደግሞ እቺ የመጀመሪያዋ ሀ ነው የምንላት ሀ አንላትም ሀ ሁ ሂ ሃ ሄ ህ ሆ ይሄኛው የእነዚህኛው ቤተሰቦች ስትጠሩና የእነዚህኛው ቤተሰቦች ስትጠሩ አንዳንድ ጊዜ ለተናጋሪ በጣም ተመሳሳይ ይመስላል። ግን እነዚህኞች በተናጋ የምንጨምርበት አሉ። ለምሳሌ ሄ ስንል ሄ አሁን ይሄ ይሄን ስንል ችኛቱን ሄ መጠቀም እንችላለን። ይሄን ወይም ይሄ ስንል አሁን በዚህኛው ፊደል ደግሞ በሀ ይኸው ስትሉ ሀ ሁለተኛ ላይ ይኸ እቺ ብቻ ነው ያለችው ማለት ነው። እሺ አሁን ይሄኛውን ደግሞ እናነባለን። ይሄኛውም ሀ ነው። ሀ ሁ ሂ ሃ ሄ ህ ሆ ሀ ሁ ሂ ሃ ሄ ህ ሆ ያው ሀይሌ ውሃ ወይም ሀይለ ስላሴ ውሃ ነው የሚባሉ ብዙ ጊዜ ያው ሀይሌ ወይም ሀይለ ስላሴ ተብሎ ሲጻፍ ይቺኛውን ሀ ነው የምንጠቀመው። ይቺኛውን ሀ ነው የምንጠቀመው እንጂ በዚህኛው ሀ ወይም በዚህኛው በአራተኛው በዚህኛው ሀ ብዙ ጊዜ አንጽፍምና ከዛ አንፃር ነው ሀይሌ ውሃ የተባለው። የዛሬው ትምህርታችን እንግዲህ ይሄንን ይመስላል። አሁንም ሌሎችን ፊደሎች እንደዚህ በደንብ እናያቸዋለን። የሚያወዛግቡ ለመጥራት የማይመቹ ፊደሎች አሉ። አሁን ብዙ ጊዜ እኛ ከምናስተምራቸው ይሄ ስድስተኛ ፊደል እና
ሶስተኛ ፊደል በጣም ይመሳሰልባቸዋል። ለምሳሌ ህ ለማለት ሂ የሚሉ ልጆች አሉ ማለት ነው። አሁን በጣም ትምህርት ደግሞ በጣም የሚያስፈልጋቸው ለእነዚህ አይነት ልጆች ነው። ምክንያቱም እንደዚህ እናንተ የሌላ ተጨማሪ የአስተማሪ ወይም የጓደኛ ወይም የቤተሰብ ልዩ እገዛ ካልተደረገላችሁ ችግሩን ተረድታችሁ ለማስተካከል ጊዜ ይወስድባችኋል። የመሰልቸት ነገር ያመጣል። ስለዚህ ዛሬ ነገ እያላችሁ እድሜ ልካችሁ ልትኖሩ ትችላላችሁ። እና እናንተ በቃ ምንም አማራጭ ሌላ መጠቀም የለባችሁም ጊዜ ከማጥፋት ውጪ። ወይ አስተማሪ ልክ እንደኛ አይነት አስተማሪ ጋር ትምህርት መጀመር አሊያም ቤተሰብ ጓደኛ ጋር እናንተ ራሳችሁን አሳምናችሁ በደንብ ክትትል ማድረግ እና ያለባቸውን ችግር ደግሞ ተከታትለው እንድታስተካክሉ ለዚህ ውሳኔ መድረስ ይኖርባችኋል ማለት ነው። አሁን ብዙ ጊዜ ከአማርኛ ውጪ ይሄ አማርኛ ሁለተኛ ቋንቋ የሆነባችሁ ልጆች በተለይ አንዳንድ የሚያስቸግራችሁ ፊደሎች አሉ የመመሳሰል ስትጠሩት ማለት ነው። አሁን ህ ለማለት ስድስተኛ ፊደሎችን ለመጥራት በሶስተኛ ፊደል መጥራት፣ አምስተኛ ፊደሎችን ሄ ለማለት አሁንም በሶስተኛ ፊደሎችን እንደዚህ አይነት ችግር ያለባችሁ ተማሪዎች በተለይ ለእናንተ እንዲህ አይነት ልዩ እገዛ በመስጠት እኛ ልምድ ያለን ስለሆንን ባላችሁበት ሆናችሁ እኛን ማግኘት ትችላላችሁ። ትምህርታችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ይህን ቪዲዮ ላይክ በማድረግ ኮመንት ላይ ደግሞ አስተያየታችሁን በመስጠት እንዲሁም ይህን ቪዲዮ ለሌሎች ሰዎች ለሚጠቀሙበት በማጋራት ቤተሰባችን ሁኑ። ቤተሰባችን ሁናችሁ ይህንንም እስካሁን ስለቆያችሁ እናመሰግናለን። ባላችሁበት ሰላም ከእናንተ ጋር ይሁን። መልካም ጊዜ